ሰላምና ጤና በያላችሁበት ይብዛ የተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር አብነት አበበ ነኝ። በቅድሚያም አርዕስተ ዜና። ዘመናዊና ደረጃውን የጠበቀ ሁሉን አቀፍ የጤና አገልግሎት ለማህበረሰቡ ተደራሽ ማድረግ የሚያስችል የሆስፒታል ግንባታ እየተጠናቀቀ መሆኑን የዲላ ዩኒቨርሲቲ አስታወቀ። የህዝቡን የልማት ፍላጎት ለማሟላት የክልሉ መንግስት በልዩ ትኩረት እየሰራ ይገኛል ሲሉ የክልሉ ምክትል ርዕሰ መስተዳድር ዶክተር አበባዮ ታደሰ ገለጹ። ሕፃን ልጅ ያገቱ ተከሳሾች በ12 ዓመት ጽኑ እስራት ተቀጡ። ተመልካቾቻችን በዜና ሰባታችን እነዚህን ጨምሮ ሌሎች ጉዳዮችን ማካተን ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። በቅድሚያም አጫጭር ዜናዎችን እናስቀድም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸው ተገልጿል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጽ ባሰፈሩት መልእክት ለነበረን ጠቃሚ የሐሳብ ልውውጥና ቀጣይነት ላለው አጋርነት ምስጋናዬ የላቀ ነው ሲሉ ገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የኢትዮጵያ ምክክር ኮሚሽን ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት ተለዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በኮሚሽነር ዘገየ አስፋው ህልፈት የተሰማውን ጥልቅ ሐዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኮሚሽኑ ማህበረሰብ በሙሉ መጽናናትን ተመኝቷል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ከደረቅ ፖለቲካ በመላቀቅ ለህዝቡ ለውጥ በአንድነት መቆም ያስፈልጋል ሲሉ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ተናገሩ። በዞኑ ኮቾሬ ወረዳና ጨለክቱ ከተማ 7ኛው ጠቅላላ ምርጫ በማስመልከት የብልጽግና ፓርቲ የይምረጡኝ የድጋፍ ሰልፍና ፓርቲውን ወክለው በፍስሐ ገነት ምርጫ ክልል የሚወዳደሩ እጩዎችን የማስተዋወቅ መርሃ ግብር ተካሂዷል። በድጋፍ ሰልፉ የተገኙት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴም ከደረቅ ፖለቲካ በመላቀቅ በጋራ እንዲሁም በአንድነት መንፈስ በመቆም ለህዝቡ ለውጥ መቆምና ውግንናን ማሳየት እንደሚያስፈልግ አስተዳዳሪው ተናግረዋል። ብልጽግና ፓርቲ ሀገሪቱን መምራት ከጀመረ ወዲህ ከደረቅ ፖለቲካ በመላቀቅ ለጋራ ሀገር በጋራ የመስራት ምህዳር እንዲፈጠር አድርገዋል ሲሉም ተናግረዋል። በዞኑ ብልጽግና ፓርቲ በፈጠረው ምቹ አጋጣሚ በህዝብ መካከል ለረዥም ዘመናት ቂምና ቁርሾ ሆኖ የነበሩ ችግሮች በፋጬ እንዲፈቱ ማድረግ የተቻለበት መሆኑንም ጨምረው ተናግረዋል። የኮቸሬ ወረዳ ዋና አስተዳዳሪ ዶክተር ዳዊት ጀቦም በወረዳው በመንገድ ከፈታ፣ በቱሪዝም፣ በግብርና በርካታ ተግባራት መከናወኑን ገልጸው በቅርብ ጊዜ የተጀመሩ የልማት ስራዎች አበረታች ስለመሆናቸው አንስተዋል። ኢትዮጵያን ወደ ተምሳሌት ሀገር በሚል በሀገራችን ደረጃ የተጀመረው እንቅስቃሴ ባለፉት ዓመታት በፓርቲው መሪነት የተመዘገቡ የልማት ስኬቶች ብልጽግናን የሚያረጋግጡ መሆናቸው ተገልጿል። ዘገባው የጌዲዮ ዞን የመንግስት ኮሚኒኬሽን ነው። ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። አሁን ደግሞ ለትንታኔ ወደ ተመራረጡ ዜናዎች እናልፋለን። ኢትዮጵያና አሜሪካ ግንኙነታቸውን ለማጠናከር ቋሚ የሁለትዮሽ ምክክር ማዕቀፍ ስምምነት በዋሽንግተን ዲሲ ተፈራረሙ። ስምምነቱን ከኢትዮጵያ ወገን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና ከአሜሪካ ወገን በአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ኃላፊ አሊሰን ሁከር ፈርመዋል። ዝርዝሩን ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። ስምምነቱን ከኢትዮጵያ ወገን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና በአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ኃላፊ አሊሰን ሁከር ፈርመዋል። ስምምነቱን ከኢትዮጵያና ከአሜሪካ የሁለትዮሽ ግንኙነታቸውን ይበልጥ የሚያጠናክሩ የጋራ ትግበራ የሚሹ የትብብር አድማሶችን በማስፋት በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት ተስማምተዋል። የተፈረመው የሁለትዮሽ መዋቅራዊ ምክክር በየዓመቱ አንዴ አዲስ አበባ ሌላ ጊዜ ደግሞ ዋሽንግተን የሚካሄድ ሲሆን የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ የሚመሩ ይሆናል። ኢትዮጵያና አሜሪካ የሁለትዮሽ መዋቅራዊ ምክክር 3 ምሰሶች ያካተተ እንዲሆን ተስማምተዋል።
አንደኛው የኢኮኖሚ ብልጽግናን ንግድና ኢንቨስትመንትን ሲሆን በዚህ ክፍል የሁለትዮሽ ኢኮኖሚያዊና ንግድ ትስስር በበለጠ በማጠናከርና ኢንቨስትመንትንና ንግድን ለማስፋፋት እንደሚሰራ የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ሁለተኛው የመከላከያና የጸጥታ ትብብርን እንደሚመለከትና በዚህ የጸጥታ ጉዳይ ትብብርን ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎን ማጠናከርን እንደሚያካትት ተገልጿል። የመጨረሻውና ሶስተኛው ምሰሶ ቀጠናዊ ሰላምና መረጋጋትን የተመለከተ ሲሆን በዚህ ክፍል የጋራ ጥቅምን እንዲሁም ቀጠናዊ ሰላምን፣ ደህንነትን የሚያስጠብቁ አካሄዶችን በመፈተሽ እናም በትብብር መስራትን ያረጋግጣልም ነው የተባለው። ይህ ቋሚ የሁለትዮሽ ምክክር ዓለም አቀፍ ስምምነት የሁለቱን ሀገራት ግንኙነት ዘላቂ በሆነ መንገድ የሚያስቀጥልና የሚያጠናክር እንደሆነ ሚኒስቴሩ አብራርተዋል። በተያያዘ መረጃም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያ አቻቸው ዶክተር ገዲዮን ጢሞቴዎስ ጋር መወያየታቸውን ገልጸዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን የጸጥታ አጋርነት ለማስፋትና የንግድ እድሎችን ለማሳደግ መምከራቸውን አመላክተዋል። ዘመናዊና ደረጃውን የጠበቀ ሁሉን አቀፍ የጤና አገልግሎት ለማህበረሰቡ ተደራሽ ማድረግ የሚያስችል የሆስፒታል ግንባታ እያጠናቀቀ መሆኑን የዲላ ዩኒቨርሲቲ አስታወቀ። የዲላ ዩኒቨርሲቲ ሕክምናና ማስተማሪያ ሆስፒታል እያከናወነ የሚገኘው የግንባታና የመሰረተ ልማት ስራዎች ተቋሙ የደረጃና የአገልግሎት ሽግግር እንዲያደርግ የሚያግዝ እንደሆነ ተመላክቷል። ይልማ አበበ ያዘጋጀውን ዘገባ ሴኒያ መሐመድ እንደሚከተለው ታቀርበዋለች። የጤና ተቋማት ለማህበረሰቡ የሚሰጡት የጤና አገልግሎት እንዲሻሻል በመሰረተ ልማት በሰው ኃይልና በግብአት እንዲደራጁ በአዋጅና መመሪያ መንግስት የተለያዩ ስራዎችን እያከናወነ ይገኛል። የሆስፒታሉ ግንባታ የገበያ ሁኔታ በፈጠረው የግንባታ ቁሳቁስ የዋጋ ንረትና በተጨማሪ በጀት ምክንያት ቆሞ ከነበረበት አሁን ላይ አስፈላጊውን ግብአት በማመቻቸት በአፋጣኝ ተጠናቆ ለአገልግሎት ክፍት እንዲሆን ስራው እየተከናወነ ይገኛል። የሰው ልጅ በህይወት የመኖር መብትና አካላዊ ደህንነት እንዲጠበቅ ደረጃውን የጠበቀ የጤና አገልግሎት መስፋፋት ተገቢ እንደሆነ የጠቆሙት የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ የሆስፒታሉ ግንባታ በተቀመጠው የጊዜ ገደብ አለመጠናቀቅ በማህበረሰቡ ዘንድ የፈጠረውን ክፍተት ለመሸፈን በፕሮጀክቱ ግንባታ ጥልቅ የችግሮች ልየታ በማካሄድና ሀብት የሚገኝበት ሁኔታ በማመቻቸት ስራው ተጠናቆ ለህብረተሰቡ አገልግሎት መስጠት በሚችልበት አኳኋን የግንባታና መሰረተ ልማት ስራ የተከናወነ እንደሆነም አብራርተዋል። ፕሮጀክቶች እንግዲህ ከተጀመሩ በኋላ አንዳንድ ጊዜ ምን ይፈጠራል? የዋጋ ንረቱ በየጊዜው እየጨመረ የሚሄዱ ዋጋ ንረቶች አሉ። ከዛ በኋላ የአቅም ጉዳይም ፈታኝ እየሆነ ይመጣል። ዓለም አቀፍ ሁኔታዎችን እንደምታውቁት በየጊዜው ተለዋዋጭ ስለሆነ የዋጋ ንረት ይኖራል። ግን በሂደት ደግሞ እንደዚሁ ከኮንትራክተር ጋር ተያይዞ የነበሩ ጉዳዮች ነበሩ። ግንባታውን ስራ በልዩ ትኩረት ለማስቀጠል ጥረት ማድረግ ጀመርን። እንግዲህ በሰዓቱ ወደ 78% አፈጻጸም ላይ ነበረ። ፋይናንሻሊ ከዛም ያንሳል። ይሄ ያለበትን ደረጃ ነው። እንደምታውቁት የሲቪል ስራ ይኖራል፣ ኤሌክትሮሜካኒካል ስራ ይኖራል እና ኮንስትራክሽኖች ብዙ አይነት ኮምፖነንት ይኖራቸዋል። የህዝብንም ችግር ሊያቃልል የሚችል የዞናችንም ላይ ያለውን ከዞናችንም ባሻገር ከጌዲዮ ዞን ወጥቶ የተለያዩ የህብረተሰብ ክፍሎችን ሊያገለግል የሚችል እስከ ድንበር ድረስ የሚያገለግል ትልቅ ተቋም ነው በሚል በትኩረት ማሰራት ጀመረ። የግሪነሪው፣ ኤሌክትሮሜካኒካል ፓርቶች፣ የሊፍት የመሳሰሉ ስራዎች ተጠናቀዋል። ተቋሙ ዘርፈ ብዙ አገልግሎት ሊሰጥ የታለመለትን አገልግሎቶች ማስተናገድ በሚያስችልበት ደረጃውን የጠበቀ ግንባታ እየተከናወነለት ይገኛል። የቀዶ ጥገናና የተኝቶ ሕክምና፣ የኦክሲጅን ማምረቻ፣ በዘመናዊ ማሽኖች የታገዘ ሕክምና፣ የኩላሊት እጥበትና የአስክሬን ምርመራን ጨምሮ ሌሎችም በርካታ የጤና አገልግሎቶችን ያካተተ እንደሆነም ተብራርቷል። ዩኒቨርሲቲው ለማህበረሰቡ በትምህርት በግብርናና በጤናው ትኩረት ሰጥቶ እየሰራ እንደሚገኝ የገለጹት የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ግንባታው በመጠናቀቅ ላይ የሚገኘው ግዙፉ የዲላ ሕክምናና ማስተማሪያ ሆስፒታል በጤናው ዘርፍ ለአካባቢ ብሎም ለሀገር እድገትና ብልጽግና ትልቅ ተስፋ የሰነቀ መሆኑን አስገንዝበዋል። የመደመር መንግስት ዋና ዓላማ ፕሮጀክቶችን በተቀመጠላቸው ጊዜ ገደብ በፍጥነት መጨረስ ነው ያሉት አስተዳዳሪው ምንም እንኳ ይህ ፕሮጀክት ከተጀመረው የግንባታ ሂደቱ በዓለም አቀፍ ያለው የገበያ ሁኔታ በተቋራጩና በግንባታ ግብዓት በፈጠረው ጫና ምክንያት ሳይጠናቀቅ ቢዘገይም የዩኒቨርሲቲው አመራርና የሆስፒታሉ ቦርድ ልዩ ክትትልና ድጋፍ በመስጠት በአጠረ ጊዜ የፕሮጀክቱ ግንባታ ተጠናቆ ለአገልግሎት ክፍት ለማድረግ እየተደረገ ያለውን ተግባር በማመስገን የተጀመረው የግንባታ ሂደት ሳይቋረጥ ለአገልግሎት እስኪበቃ አጽንኦት እንዲሰጥም አሳስበዋል። ባለፉት 12 ዓመታት ውስጥ ስናይ ከፍተኛ ዲላያንስ
የአሰራር ስርዓቶቹ በተገቢ መንገድ አለመሄድ በኮንትራክተሩ ሳይድም በክላንት ሳይድም በነበሩ ችግሮች በተገቢ ሁኔታ ሊሄድ አልቻለም። በቅርብ የዲላ ዩኒቨርሲቲ ስራ አመራር ቦርድም ይህንን ከአዲሱ ሪፎርም ከተደረጉ አመራሮች ጋር በጋራ በመነጋገር ይሄ ሆስፒታል አንዱ የትኩረት አቅጣጫ እንዲሆን ለዩኒቨርሲቲው የትኩረት አቅጣጫ እንዲሆንና ቶሎ ዲላያንስ ሆስፒታል ግንባታው ዲሌይ እንዲያደርግ ያደረጉ ችግሮች ተለቅመው ቶሎ በፍጥነት ወደ ተግባር እንዲገባ በተቀመጠው አቅጣጫ መሰረት አሁን ባለው ሁኔታ ሆስፒታሉ እጅግ በጣም ፈጣኝ በሆነ ስርዓት እየሄደ ነው ማለት ነው። እንግዲህ የመደመር መንግስት ትልቁ ካስተማራቸው ጉዳዮች ፕሮጀክቶችን በፍጥነት ጀምሮ ማጠናቀቅ ነው። ሆስፒታሉ በአዲስ መልክ ተመርቆ ወደ ስራ ሲገባ የሕክምና የማስተማርና የምርምር አገልግሎትን በማዘመን የህብረተሰቡን የጤና ፍላጎት ለማሟላት የሚያስችል አገልግሎት እንዲሰጥ የተናገሩት የዲላ ሕክምናና ማስተማሪያ ሆስፒታል ዋና ስራ አስፈጻሚ አቶ ትዛሌን ተስፋዬ በግንባታ የነበሩ ውስብስብ ችግሮችን ለመቅረፍ መንግስት በቁርጠኝነት እየሰራ እንደሚገኝ አመላክተዋል። ወቅቱንና የቴክኖሎጂ እድገቱ የደረሰበትን ደረጃ ያማከለ የጤና ስራ እንዲከናወን ያለመ የህክምና ማዕከል በመሆኑ በአፋጣኝ የመሰረተ ልማትና የግንባታ ስራዎችን ለማጠናቀቅ ቀንና በማታ በማከናወን ላይ እንደሚገኝ ዋና ስራ አስፈጻሚው አክለዋል። የበርካታ ዘመን የማህበረሰቡም ጥያቄ የነበረ ነው። በመጀመሪያው ጀምሮ ከ2006 መሰረተ ድንጋይ ከተጣለበት ጊዜ ጀምሮ በርካታ ውጣ ውረዶች ውስጥ አልፏል። አሁን ደግሞ ፋይናል ስቴጅ ላይ የፈጣሪ ፍቃድም ሆኖ ፋይናል ስቴጅ ላይ ደርሷል ማለት ነው። የማስተማሪያ ሆስፒታል ሲጠናቀቅ እንግዲህ በእንደዚህ አይነት ሁኔታ ያለቀ የተዘጋጀና ለአገልግሎት ምቹ የሆነ ሆስፒታል በአገር አቀፍ ደረጃ ሶስተኛ ቢሆን ነው ለሀገሪቷ የሚመዘገብ ገጸ በረከት ነው ማለት ነው። ገጸ በረከቱ ለሀገርም ነው ብሎም ደግሞ ለአካባቢው ማህበረሰብም እንደ ትልቅ ትሩፋት የሚቆጠር ህንፃ ነው። ሁሉንም አገልግሎቶች በአንድ ማዕከል በአንድ ቦታ ያልተበጣጠሰ ከአንድ ህንፃ ሌላ ህንፃ ሰዎችን የማያጉላላ ሁሉንም አገልግሎት ወደ አንድ ቦታ የሚይዝና 3 የእግር ኳስ ሜዳ የሚያክልን ሰፊ ስፔስ የያዘ ነው። ሌላኛው ከዚህ በፊት ያልታሰቡ ያልታለሙ ወደዚህ አካባቢ የማይኖሩ በሐዋሳና አዲስ አበባ ሪፈር የሚባሉ አገልግሎቶችን በዚህ የተቋም ሲያልቅ አገልግሎቱን መስጠት እንዲችል እድል ይፈጥራል ማለት ነው። ሌላኛውና ሶስተኛው ዘመናዊ የሆኑ አሁን የደረሰበትን የቴክኖሎጂ ደረጃ መሸከም የሚችሉ ቴክኖሎጂዎችን አዳፕት እንዲያደርግ እድል ይሰጣል ማለት ነው። ህፃን ልጅን ያገቱ ተከሳሾች በ12 ዓመት ጽኑ እስራት እንዲቀጡ የዲላ ከተማ የመጀመሪያ ደረጃ ፍርድ ቤት ውሳኔ ማስተላለፉ ተገለጸ። ተጨማሪ አለን። አንደኛ ተከሳሽ እንዳሻው በቀለ፣ ሁለተኛ ተከሳሽ ጌቱ ገረመው ሚያዝያ 10 2018 ዓ.ም የ6 ዓመት ህፃን ልጅ ብሩክ ወልደ ሚካኤልን አግተው ወደ ሲዳማ ብሔራዊ ክልል ወስደው በገንዘብ ሲደራደሩ በብርቱ ክትትል አጋቾች ከነታጋቹ ተይዘው ቁጥጥር ስር ውለዋል። ተከሳሾቹ ላይ የወንጀል ምርመራ አጠናክሮ የቀጠለው የዲላ ከተማ ፖሊስ መምሪያ ከአቃቤ ሕግ ጋር ባደረገው የጋራ ጥምረት ክስ ተመስርቶ ለዲላ ከተማ የመጀመሪያ ደረጃ ፍርድ ቤት የማከራከሩን ሂደት በማስቀጠል ለውጤት ተደርሷል ሲሉ የገለጹት የዲላ ከተማ ፖሊስ አዛዥ ተወካይ ረዳት ኢንስፔክተር ጴጥሮስ ዘለቀ ናቸው። የዲላ ከተማ አቃቤ ሕግ በተከሳሹ ላይ የመሰረተው ክስ በኢፌድሪ የወንጀል ሕግ አንቀጽ 589 ህዝባር 1 እንዲሁም 590 ህዝባር 1 እና 2 ስር የተደነገገውን በመተላለፍ በመሆኑ ፍርድ ቤቱ ግራ ቀኙን አከራክሮ ጥፋተኞች ናቸው ሲል አንደኛ ተከሳሽ በ12 ዓመት እንዲሁም ሁለተኛ ተከሳሽ በ9 ዓመት ጽኑ እስራት እንዲቀጡ ውሳኔ ተላልፏል። ተከሳሾች ተደራድረው በባንክ የተላለፈላቸው ገንዘብ ጥሬ ብር 80 ሺህ የግል ተበዳይ ገንዘብ በኤግዚቢትነት ተይዞ የነበረው ለአቶ ወልደ ኪዳኔ ባንታ እንዲመለስላቸው በፍርድ ቤቱ በኩል ትዕዛዝ ተሰጥቷል። የፍትህ አካላት ጥምረት ተጠናክሮ በመቀጠሉም ከሰሞኑ በተለያዩ ወንጀል መዝገብ በፍርድ ቤት በኩል አፋጣኝ ውሳኔ የተሰጠ መሆኑን የዲላ ከተማ የሴቶችና ህጻናት አቃቤ ሕግ ወይዘሮ እንግዳነሽ ብርሃኑ ገልጸዋል።
የወንጀል ምርመራው በጥልቀትና በስፋት ተጠናክሮ በተከሳሾቹ ላይ በተመሰረተው ክስ አንቀጽ መሰረት ጥፋተኛ ሆነው በመገኘታቸው የዲላ ከተማ የመጀመሪያ ደረጃ ፍርድ ቤት የእስር ውሳኔ በአፋጣኝ መወሰኑ ለሌሎች መሰል ድርጊት ፈጻሚዎች አስተማሪ ነው ብላለች ወይዘሮ እንግዳነሽ። የታጋች ህፃን ልጅ አባት አቶ ወልደ ኪዳነ ባንታም ልጅን ከቤተሰቦቹ ጋር ያገናኙ የዲላ ከተማ ፖሊስ መምሪያ የሁልጊዜ ባለውለታዬ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለም የወንጀል ድርጊት ፈጻሚዎችን በህግ ቁጥጥር ስር ለማዋል ቀጥተኛ ተሳትፎ የነበራቸው የብሔራዊ ደህንነት መረጃና የጸጥታ አካላት አጠቃላይ በተገኘ ውጤት መደሰታቸውን በመግለጽ በቀጣይም ትብብሩ ተጠናክሮ እንደሚቀጥልም ተገልጿል። በዲላ ከተማ የመጀመሪያ ደረጃ ፍርድ ቤት በኩል በተሰጠ አስተማሪ ውሳኔ ወንጀሉን ለመከላከል በጋራ የተሰራ ኦፕሬሽን ተሳክቶ የታገተው ህፃን ልጅ ከቤተሰቡ መቀላቀሉ ደስ የሚያሰኝና የፍትህ አካላት ጥምረት የላቀ ውጤት ማስገኘቱን አስመስክረናል ብለዋል የዲላ ከተማ ፖሊስ አዛዥ ተወካይ ረዳት ኢንስፔክተር ጴጥሮስ ዘለቀ። ዘገባው የዲላ ከተማ ፖሊስ መምሪያ የህዝብ ግንኙነት ነው። የህዝቡን የልማት ፍላጎት ለማሟላት የክልሉ መንግስት በልዩ ትኩረት እየሰራ ይገኛል ሲሉ የክልሉ ምክትል ርዕሰ መስተዳድር ዶክተር አበባዮ ታደሰ ገለጹ። ይህንን የተናገሩት የጨለለክቱ ከተማ አስተዳደር የንጹህ መጠጥ ውሃ ፕሮጀክት በተመረቀበት ወቅት ነው። ተጨማሪ አለን። ይህ ፕሮጀክት ህዝቡ የሚገባው በመሆኑ ገንብተናል ያሉት የክልሉ ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ መንግስት በማህበራዊ ዘርፍ ልማት በእያንዳንዱ ሰው ህይወት ለውጥ ለማምጣት የሰራ መሆኑንም አመላክተዋል። ውሃ ከሩቅ አገር ከሚቀዱበት ሩቅ ቦታ ሄደው ከሚቀዱበት ተገላግለው ጊዜያቸውን ለተሻለ ልማት፣ ለትምህርት እንዲሁም የተለያየ ኢኮኖሚ ገቢ ለማግኘት እንዲያገኙ የሚያስችል የመጠጥ ውሃ ፕሮጀክት ትልቅ ጥቅም ያለው ፕሮጀክት ነው። ከዚህ ተነስቶ እናቶችን ማዕከል ያደረገ ፕሮጀክት ነው። እንደዚህ አይነት የመጠጥ ውሃ ፕሮጀክቶች መምጣት ባለሀብቶች እዚህ ከተማ ላይ ሆቴል ሲሰሩ፣ ምግብ ቤት ሲሰሩ፣ እንዲሁም ለተለያየ የፋብሪካ የኢንዱስትሪ ስራዎችን ሲሰሩ ተጨማሪ ወጪ ሳያወጡ በለማ መሰረተ ልማት ላይ ሌላ ተጨማሪ ሀብት የሚፈጥር የስራ ዕድል የሚፈጥር ኢኮኖሚን የሚያነቃቃ ከተማውን የሚያሳድግ ፕሮጀክቶችን ማምጣት በቀላሉ ይቻላል። እዚህ ይህንን ውሃ የሚታስተዳድሩ የውሃ አገልግሎት እንዲሁም ቦርዶች አሁን ዘመኑ በደረሰው ቴክኖሎጂ በመጠቀም የተለያዩ የዘመኑ ዲጂታይዝ የሆኑ የውሃ አቅርቦት አገልግሎቶችን በማቅረብ ጭምር የዚህ ከተማ ህዝብ ከዚህ ካለው ውሃ ተጠቃሚ እንዲሆንና የዚህ ከተማችን እድገት ይበልጥ እንዲሳለጥ መምራት መደገፍ ያስፈልጋል። አካባቢው ጥራት ያለውን ቡና ለገበያ የሚያቀርብ በመሆኑም መልማት እንዳለበት ከመግባባት ላይ ተደርሶ በመሰራቱ ለውጦች መታየታቸውን ጠቁመው ለውጡ ተጠናክሮ እንዲቀጥል የክልሉ መንግስት ድጋፍ እንደሚያደርግም አረጋግጠዋል። የከተማ ትልቅ ሀብት ያመነጫል። የቡና ምርጥ የሚባል የሚታወቅ ባለጣዕም ቡና የሚመረትበት አካባቢ ነው። ብዙ ባለሀብቶችን ያፈራ አካባቢ ነው። ይሄ አካባቢ በሚመጥነው መልክና አቅም መልማት አለበት። መንግስት፣ የክልላችን መንግስት፣ የዞን አስተዳደር በዚህ ደረጃ ግልጽ የሆነ አቋምና ቁርጠኝነት አለ። ይህ ሊሆን ካለ ግለሰቦች የማይሰሩትን መሰረታዊ የሆነ የመሰረተ ልማት አቅርቦት በመንግስት ደረጃ ሊናቀርብ ይገባል። ከዚህ ተነስቶ የብዙ እርምጃ የብዙ ትልሞቻችንን እውን መሆን የሚያስችል ፕሮጀክት ነው የዛሬ የምናስመርቀው የመጠጥ ውሃ ፕሮጀክት። ስለዚህ ይህንን ፕሮጀክት ቅድም እንደተነሳው በጣም እንድትጠብቁት ያስፈልጋል። ከዚህ ቀደም የተሰሩ የውሃ አቅሞች አሁን ላለው የህብረተሰብ ክፍል በቂ ስላይደሉ አሁን ለ20 ዓመት የሚሆን በከተማ ሁኔታ ሊያገለግል የሚችል ፕሮጀክት ነው የተሰራው። ለ20 ዓመት የሚሆን ፕሮጀክት ደግሞ ለ20 ዓመት አይደለም ከዛ ቀጥሎ ላይሆን በሚያስችል ደረጃ እንክብካቤ ይፈልጋል ማለት ነው። በክልል ደረጃ ሀብት በማፈላለግ በሚሰሩ ተግባራት በከተሞች ላይ ትላልቅ ፕሮጀክቶች እየተመረቁ በመሆናቸው የዘመናት የዜጎች የልማት ጥያቄ እየተመለሰ ነው ሲሉ አስረድተዋል። ጨለክቱ ከተማን አቋርጦ የሚያልፈው መንገድ ግንባታ የረጅም ጊዜ የህዝቡ ጥያቄ ሆኖ እንደቆየ እናምናለን ያሉት ምክትል ርዕሰ መስተዳድሩም እስካሁን የዘገዩ ጉዳዮች ተፈተው ግንባታው እንዲጀመር መንግስት በትኩረት እየሰራ እንዳለም ነው የገለጹት። በተለያዩ የክልላችን አካባቢዎች በርካታ ፕሮጀክቶችን ሀብት በማፈላለግ እንዲሁም እነዚህ ሀብቶች
በሚገባ የታለመላቸውን ዓላማ እንዲወጡ ፕሮጀክቶችን በብቃት መምራት ደረጃ በክልላችን ትላልቅ ከተሞች እንደ ዲላ፣ ገደብ፣ አሁን ቀጥሎ በነ ቀይ አፈር ዘፍነን ዛሬ እዚህ ሰሞኑን ውሃዎችን በብዛት እያስመረቅን እንሄዳለን። ለዚህ ሚኒስቴር መስሪያ ቤታችን እያደረገ ላለው ያልተቆጠበ ክልላችን በመደገፍ ደረጃ ትልቅ ምስጋና በክልሉ መንግስት ስም ላቀርብ እፈልጋለሁ። በእኛ ሁኔታ ይህንን አካባቢ በተለይም የጨለቅቱ ከተማ አልፎ የሚሄደውን መንገድ ለመስራት ከፌደራል መንግስት ጋር በቅርበት እየሰራን ያለነው። በክልላችን የቅድሚያ ተሰጥቷቸው ከሚሰሩ መንገዶች የፌደራል ፕሮጀክቶች አንዱ ነው። ይህ መንገድ እኛ እንደ ክልል መንግስት እናንተ በሰራችሁ ትልቅ ስራ ከጫፍ ጫፍ ተንቀሳቅሰን ይህንን ፕሮጀክት ልናሳካ እንችላለን። በአጎራባች ክልል ያሉ ወንድሞቻችንም ይህንኑ እንደሚያሳኩ ተስፋ እናደርጋለን። በተጨማሪም የጨለቅቱ ከተማ የመጀመሪያ ደረጃ ሆስፒታል በፍጥነት ተጠናቆ ለአገልግሎት ክፍት እንዲሆን የክልሉ መንግስት ያላለሰለሰ ጥረት እያደረገ እንደሚገኝም አስገንዝበዋል። ጀግንነት የሚቆም እንዳይደለ የገለጹት ምክትል ርዕሰ መስተዳድሩ ልማትንና ብልጽግናን የምንፈልግ ሁሉ የጀግንነት ተግባርን ልንፈጽም ይገባል ሲሉም ተናግረዋል። የጨለቅቱ የመጀመሪያ ደረጃ ሆስፒታል ጉዳይ ነው። በተለያዩ በአንድም በሌላ መልኩ የኮንትራት አስተዳደሩ ላይ ያጋጠሙ ችግሮች ነበሩ። ይሄ ታርሞ የክልላችን መንግስት በወሰደው አፋጣኝ እርምጃ አሁን ወደ ስራ ገብቷል። በክልላችን ከታሰቡና ከታቀዱ በተለይ የተጀመሩ ፕሮጀክቶችን በፍጥነት አስመርቀን ወደ ልማት እና ለህዝብ አገልግሎት እናበቃለን ብለን ካስቀመጥነው አቅጣጫ አንጻር በስፋት እየተሰራበት ያለ ነው። በቅርበት ከያዝናቸው ፕሮጀክቶች መካከል የበት ሆስፒታልን አስመርቀናል ጎፋ ዞን ላይ፣ እንዲሁ ደግሞ የደቡብ ኦሞ ላይ በቅርበት የምናስመርቀው ይኖረናል። ይሄ እንደዚህ እያለ የጨለቅቱ በጥብቅ ዲሲፕሊን ክቡር ፕሬዝዳንቱን ጨምሮ ጤና ቢሮ ይህንንም በሚመለከት የሚከታተለው ፕሮጀክት ነው። ባለው የተወሰነ ነባራዊ ሁኔታ አገራዊ ዓለም አቀፋዊ ሁኔታ ፕሮጀክቶችን ያዝ የሚያደርግ ሂደት ውስጥ ገብተናል። ይሄ ግን ቀጣይ ይሆናል ብለን አንጠብቅም። ነገር ግን ለጨለቅቱ ከተማ ብሎ የሚሰራው መንግስት ቀጣይነት ባለው ሁኔታ የኢትዮጵያን ወደ ተምሳሌት አገር ለመለወጥ ያላሰለሰ ጥረት እያደረገ ነው የሚገኘው። ሴቶች በፖለቲካ ዘርፍ የውሳኔ ሰጪነትን እድል በማግኘታቸው ተስፋ ሰጪና አስደማሚ ውጤቶች እየተመዘገቡ መሆናቸው ተገለጸ። በጌዲዮ ዞን ብልጽግና ፓርቲ ሴቶች ክንፍ ቅርንጫፍ ጽህፈት ቤት የተዘጋጀ የእግር ጉዞና የምርጫ ምልክት ማስተዋወቂያ መርሃ ግብር በገደብ ከተማ ተካሂዷል። ደፋር ገመድ ያዘጋጀውን ዘገባ ዳኛቸው ሳሙኤል እንደሚከተለው ተመልክቶታል። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ኃላፊ ወይዘሮ ኢቴነሽ በየነ የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ በሚያደርገው ጉዞ የሴቶችን እኩል ተሳትፎና ተጠቃሚነትን እንደ ዋነኛ ምሰሶ ወስዶ እየሰራ ይገኛል ብለዋል። ፓርቲው ሴት የሀገር ምሰሶ እንደሆነች በሚገልጽ እሳቤ በተግባር ለመተርጎም በፖለቲካ፣ በኢኮኖሚ፣ በማህበራዊ ዘርፎች ሰፋፊ ለውጦችን እያመጣ ነው። ብልጽግና ፓርቲ ሴቶች በውሳኔ ሰጪነት ላይ ከመሳተፍ ባለፈ ትርጉም ባለው መልኩ ውጤታማ እንዲሆኑም ጭምር ከዚህ ቀደም ያልተለመዱና ያልተደፈሩ ቦታዎችን ጭምር ሴቶች እንዲመሩ እምነት ጥሏል። ከዛ ውጪ ከኢኮኖሚ ግንባታ ስራ አንጻር አብዛኛው ሴቶች በሀገር ደረጃ በኢንቨስትመንት በጣም ከፍ ያለ ውጤት እያመጡ ያሉበት ሁኔታ አለ። በቁጥር ልንጠቅሳቸው የምንችላቸው ለአብነት ምንጠራቸው ብዙ ቦታዎች ላይ በሌማት ትሩፋት ስራዎች ላይ ቆጥቦ ብድር አግኝቶ ትላልቅ ኢንቨስትመንቶች ላይ እርሻ ወስዶ የሚያርሱ ትላልቅ ሴቶች እየተፈጠሯል። ስለሆነም ብልጽግና ፓርቲን ስንመርጥ ሰላምን መምረጥ ነው። ብልጽግና ፓርቲን ስንመርጥ አንድነትን መምረጥ ነው። ብልጽግና ፓርቲን ስንመርጥ እንደዚህ አይነት ትላልቅ ጅምሮችን የማስቀጠል ጉዳይ ነው። ጌዲዮ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ረዳት መንግስት ተጠሪ እና ፖለቲካ ዘርፍ ኃላፊ አቶ አዲሱ አየለ ብልጽግና ፓርቲ ሴቶች ፊት ወጥተው መታየት አለባቸው የሚል ግብ ይዞ በትኩረት እየሰራ መሆኑን ገልጸዋል። በቀጣይም በተለያዩ ዘርፎች ላይ የሴቶችን ተሳትፎ በይበልጥ ለማሳለጥ ያለውን እቅድ ከዳር ለማድረስ ሁሉም መረባረብ ስለሚያስፈልግ በአንድነት እንዲቆሙ መልእክት አስተላልፈዋል።
የገደብ ከተማ አስተዳደር ከንቲባ አቶ ታሪኩ ሮቤ በአገር ደረጃ ብልጽግና ፓርቲ ላለፉት ዓመታት የሴቶችን ፖለቲካዊና ኢኮኖሚያዊ ተሳትፎ በማሳደግ ትልቅ ለውጥ ማምጣቱን አንስተዋል። ከንቲባው አያይዘው የብልጽግና ፓርቲ ትሩፋት በአንዱ በለውጡ መንግስት በከተማም ሆነ በወረዳ አዳዲስ የመሰረተ ልማት ጥያቄዎችን ለመመለስ ገጠርና ከተማን ለማገናኘት የተለያዩ ማሽኖች በህዝብና በመንግስት ጥረት መገዛቱን ጠቅሰዋል። ብልጽግና ፓርቲ የለውጥ ፓርቲ ነው ስንል ለውጡን ደምቆ ያሳየ ከሀገር መዲናችን ከአዲስ አበባ ጀምሮ እስከ ቤታችን ድረስ የብልጽግና ትሩፋታችን ያሳየ ፓርቲ ነው። በዚህ ፓርቲ የእያንዳንዳችን አሻራ ያሳረፍንና ያለፈ ቢሆንም ዛሬ ደግሞ እንደ ከተማችንም ድርብ ድል ነው የሚሰማን። እንደ አጋጣሚ ለከተማ አስተዳደሩ በህዝባችን ጋር ሆነን አዲስ ሎደር ማሽን ገዝተን እያስገባን ባለንበት ቀን በዚህ እናንተም ስለተገኛችሁ ልባዊ ደስታ ተሰምቶኛል። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። እንግዲህ በኮሪደር ልማትም በውስጥ ለውስጥ መንገድ ከፈታም ዲችና ኮብልስቶን ግንባታም ሰፊ ስራዎች እየተሰሩ ይገኛሉ። በሌሎች በከተማ ግብርና ሴቶችና ወጣቶችን የስራ ዕድል እንዲያገኙ ከማድረግ አንጻርም ሰፊ ስራ እየተሰራ ይገኛልና በዚህ ለውጥ ውስጥ ያለው ከተማ ነው። ቀጣይ እንግዲህ ደቡባዊ የገዶ ኩራት የምትሆን ከተማ እንድትሆን ሰፊ እቅድ ይዘን እየሰራን ነው የምንገኘው። የገደብ ወረዳ ዋና አስተዳዳሪ አቶ ሲሳይ ታደሰ የለውጡ መንግስት ከመጣ ወዲህ በተለይም በማህበራዊ ዘርፍ ትልቅ ትኩረት ተሰጥቶት የተሰራ መቆየቱን የጠቆሙት በትምህርት፣ በጤና፣ አጠቃላይ ማህበራዊ ብልጽግና የሴቶችን የኢኮኖሚ አቅም እንዲያጎለብት ትልቁን ድርሻ እየተወጣ በመሆኑ ተጨባጭ ውጤቶች መታየቱን አስረድተዋል። በመርሃ ግብሩ የተሳተፉ ተሳታፊዎችም እንደገለጹት ብልጽግና ፓርቲ ባለፉት ዓመታት የሴቶችን የውሳኔ ሰጭነት ሚና ለማሳደግና ተጠቃሚነታቸውን ለማረጋገጥ በወሰዳቸው እርምጃዎች እናቶችን ከጓዳ ወደ አደባባይ በማውጣት ባደረገው ጥረት አመስግነዋል። በሴቶች ዙሪያ በብልጽግና ፓርቲ በጣም ደስ የሚል ለውጥ አለው። በገደብ ወረዳ በጣም ለውጥ አለው። በሌላም ወረዳም ስናይ በጣም ለውጥ አለው። በኢኮኖሚ በጣም የበለጸገ ሀገር ስለሆነ በብልጽግና በጣም የሄደ ሀገር ነው። ስለዚህ ብልጽግና ማለት ያሳደገን ሴቶችን ደግሞ ከወንድ ጋር እኩል ያደረገ ስለሆነ ብልጽግና በጣም ለኛ በገደብ ወረዳም ሆነ በገጠርም ዙሪያ የምናየው በጣም ያደገ ሴቶች ለውጥ ያመጡት ናቸው። ንቁ ሴቶችን አፍርቷል ማለት ነው ብልጽግና ፓርቲ። ብልጽግና ብዙ በ8 ዓመት ቆይታ ላይ ብዙ ለውጦችን ሰርቷል። ብዙ ለውጦችን አይተናል። ለምሳሌ ከዚህ ከኮሪደር መንገድ ጋር ተያይዞ ያለውን እንደኛ ዞን ከገደው ዞን ጀምረው እየሰሩ ያሉ ብዙ ለውጦች አሉ። እንዲሁ በየወረዳ ሁሉ ማለት ነው። ከዛ ብዙ የወጣቶች ስራ እድል ፈጥሯል። ብልጽግና ብዙ ለውጥ አምጥቷል። ከዛ ከሴቶች ጋር ተያይዞ ደግሞ ያለው ሴቶች ብዙ ስራ እድል ተፈጥሮልናል። እናቶቻችን ከኩሽና ከጓዳ ወደ ፊት ለፊት ወጥተው የማውራት እድል አግኝቷል። በዛሬ ደግሞ ደመቅ ባለ ነው በገደብ ወረዳ ላይ እየተደረገ ያለው የሴቶች ክንፍ መድረክ በጣም የሚያስደስት ነው። ውስጥ ጓዳ የነበረች እናት ናት አሁን ፊት ለፊት መታ እያወራች ያለችው። ስለዚህ ብልጽግና ብዙ ለውጥ አምጥቷል። ለኛም ለሀገራችን ለኢትዮጵያ ለዞናችንም ለዚህ ወረዳ ሁሉ ብዙ ለውጥ አምጥቷል። ሴቶች በፊት ብዙ ሴቶች ወደ ፊት ለፊት እየወጡ አልነበረም። አሁን ብዙ ሴቶች ወደ አመራርነት መጥተዋል። ብዙ ትልቅ ለሴቶች እድል ፈጥሯል። በተካሄደው መርሃ ግብርም የብልጽግና ፓርቲ ባለፉት ዓመታት በሴቶች ተሳትፎ ያስመዘገበውን የልማት ስኬቶችና ቀጣይ የያዛቸውን ሀገራዊ ራዕዮች ለማዳረስ ሁሉም በአንድነት መቆም እንዳለበት አሳስበዋል። ትምህርት ቤቶችን የውስጥ አቅምን ለማጠናከር ገቢ ማስገኛ ስራዎች በትኩረት ሊሰራ እንደሚገባ ተገለጸ። በጨለለክቱ ከተማ አስተዳደር የጨለለክቱ ሁለተኛ ደረጃ ትምህርት ቤት የውስጥ ገቢን ለማጠናከር የሚያስችሉ ስራዎችን እየሰራ ይገኛል። በረከት ጅግሱ ያዘጋጀውን ዘገባ ሴኒያ መሐመድ እንደሚከተለው ታቀርበዋለች። ቡና መትከል በትምህርት ቤት የገቢ አቅም ያጠናክራል ያሉት የትምህርት ቤቱ ተማሪዎች ማህበረሰቡ የቡናን ተከላን በዘመናዊ መልኩ አጠናክሮ እንዲያስቀጥል ባላቸው አቅም እንደሚያበረታቱ ተናግረዋል። ዛፍ መትከል ያው ብዙ ጥቅም አለው። አንድ እንደ ምሳሌነት ወስድ ለምሳሌ አሁን እየተከልን ያለነው ቡና ነው። ቡና ደግሞ ለትምህርት ቤታችን ገቢም ይሆናል፣ እንዲሁም ደግሞ ንጹህ አየር እንድናገኝ ያደርጋል። እኛ አሁን ቡና እየተከልን ነው፣ እንዲሁም ደግሞ ብዙ ትምህርት አግኝተናል እና ለማያውቁት ማህበረሰብ እናም ደግሞ ታች ላሉት ማህበረሰብ እናስተምራለን ወይንም ደግሞ በተግባር እየተከልን እናሳያለን። አሁን ለምሳሌ የጌዲዮ ዞን በአብዛኛው የሚታወቀው በአረንጓዴ አሻራ ነው እና በየአመቱ እንደዚህ አይነት ድርጊት ሲተገበር
አንድ ለአካባቢያችን ለምሳሌ ካርቦን ዳይኦክሳይድ እንዲጠፋና የኦክሲጅን መጠን እንዲጨምርልን ለተማሪዎችም ደግሞ ሌላ ትምህርት እየሰጠ መሆኑ አሁን በየትምህርት ቤቱ እንደዚህ አይነት ተግባር በሚተገበረበት ጊዜ አንድ ቡና ከኢትዮጵያ ኤክስፖርት የሚደረግ አይነት ሲሆን ለኢኮኖሚም ተጨምር ጥሩ ተግባር ሲሆን በየትምህርት ቤቱ ቢተገበር ጥሩ ተግባር ነው ላለው። በትምህርት ቤቶች ላይ ተግባር ተኮር ትምህርቶች ተግባራዊ መደረጉ ብዙ ጠቀሜታ እንዳለው የጠቆሙት መምህር መስፍን አስጋኝ ትምህርት ሂደት በመሆኑ ለተማሪዎች ውጤታማነት ባለድርሻ አካላት ተቀናጅተው መስራት እንዳለባቸው አብራርተዋል። የጨለለቅቱ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ፍቅሩ ታደሰ የቡና ተከላን ለሶስተኛ ጊዜ ማከናወናቸውን ጠቁመው ትምህርት ቤቱ ከቀለም ትምህርት ባሻገር የተማሩትን በተግባር የሚያዩበት ክንውን ነው ብለዋል። ቴክኖሎጂ ተጠቅመን እንዴት ውጤታማ እንሆናለን የሚለውን በትምህርት ቤቱ ከለማው ማሳ ማህበረሰቡ ግንዛቤ ያገኛል ሲሉ አብራርተዋል። ተማሪዎች ጊዜያቸውን ሳያባክኑ እንዲያጠኑም መልእክት አስተላልፈዋል። እንግዲህ እንደ ትምህርት ቤታችን የአረንጓዴ አሻራ ወይም የነገ ትውልድ አሻራ ብለን ነው እኛ የተነሳ ነው። ከ2016 እስከ 2020 ድረስ 5000 የቡና ችግኝ ለመትከል እንግዲህ አቅደን እየተንቀሳቀስን እንገኛለን። ይሄ ሶስተኛ ዙር የችግኝ ተከላ ይሆናል። 2018 ላይ 3500 የቡና ችግኝ ለመትከል አቅደን 3500ንም ጉድጓድ አዘጋጅተን አሁን ዛሬ ተከላቀለ ነው ማለት ነው። ተማሪዎች በተግባር በቲዮሪ የሚማሩትን በተግባር የሚያዩበት ይሆናል። በሌላ በኩል ያው እንደ ላብራቶሪ ነው እንደ ሙከራ ማዕከል ነው። ለኛ ትምህርት ቤቱ ከቀለም ትምህርት ባሻገር የቀለም ትምህርት የተማሩትን በተግባር የሚያዩበት እንግዲህ ሞዴል ነው ማለት ነው። ይሄ ነው ተማሪዎች ልክ በተግባር አይተው ማረጋገጫ ያገኛሉ ማለት ነው። በከተማችን ባሉ በመንግስት ተቋማት ውስጥ በትምህርት ቤቶች ደረጃ የአረንጓዴ አሻራ መርሃ ግብር አስጀምረናል። ከዛ ውስጥም በተለይ ዛሬ ላይ ያስጀመርነው የቡና ተከላ ነው። የቡና ተከላ እንግዲህ ከተማ አስተዳደሩ ላይ ወደ 5 እና ከ6 በላይ የመንግስት ትምህርት ቤቶች አሉ። ከዛ ውስጥ ዘንድሮ ላይ በተቻለ መጠን በ3 ትምህርት ቤት የቡና ተከላ ተደራሽ እያደረግን እንገኛለን ማለት ነው። አረንጓዴ አሻራ መርሃ ግብር ስንል ከአየር ለውጥ ከመከላከል ባሻገር በኢኮኖሚም ደረጃ ትልቅ ፋይዳ አለው። በተለይ ደግሞ በትምህርት ቤቶች ደረጃ ሲሆን ደግሞ የጎላ ሚናው ኢኮኖሚ ላይ ማለት ነው። ትምህርት ቤቶች ማህበራዊ ተቋማት ናቸው። ከመንግስት ድጋፍ በተቻለ መጠን ራሳቸውን መቻል አለባቸው ማለት ነው። ይሄን ስንል በትምህርት ቤት ደረጃ የማህበረሰብ ተቋም በተለይ ኢኮኖሚ ተግዳሮት እየሆነ እየቀጠለ ያለበት አግባብ አለና ይሄ ያን ለመከላከል ያሉ ፍላጎቶችን በመንግስት ብቻ በግለሰቦች ብቻ ካንጠለጠልን ስለማይሆን የውስጥ ገበያቸውን እንዲያጠናክሩ በቡና ተከላ ላይ ቆሬ አንደኛ ደረጃ እንደገና ጨለለቅቱ ይሄ ዛሬ ላይ የተከለና ያለነው ሁለተኛ ደረጃና ቡና አንደኛ ደረጃ በተቻለ መጠን ባላቸው መሬት የቡና ተከላ መርሃ ግብርን አስጀምሮ ቀጥሏል ማለት ነው። የጨለቅቱ ከተማ አስተዳደር ምክትል ከንቲባና ኢኮኖሚ ክላስተር አስተባባሪ አቶ ዩኤል ጥላሁን በትምህርት ቤቶች ከ2016 ዓ.ም ጀምሮ የአረንጓዴ አሻራ ተከላ መጀመራቸውን ገልጸው ተከላውን በሀሳብም ሆነ በገንዘብ ድጋፍ እያደረጉ መሆናቸውን አብራርተዋል። በትምህርት ቤቶች ዛፎች ብቻ ሳይሆኑ የሚበሉ ምርቶችን በመትከል የትምህርት ቤቱን የውስጥ ገቢ ለማሳደግ ከትምህርት ቤቱ ጎን እንደቆሙ አብራርተዋል። በትምህርት ቤቶች ደረጃ የዚህ አረንጓዴ አሻራ ስራ ማስቀጠልና የዚህ የቡና ተከላ መርሃ ግብር ኢንስቲትዩትን ጨምሮ ከ2016 ጀምሮ ከዛም በፊትም የነበሩ ስራዎች ናቸውና እንደ ከተማ አስተዳደር የግብርና ዩኒቲ ኦር ደግሞ ጽሕፈት ቤት የለንም። ከሚመለከታቸው ጋር ከአጎራባች ወረዳ ጋር በመቀናጀት ከመጀመሪያ ጀምሮ ከዝግጅት ጀምሮ ድጋፍ በመስጠት ሀሳብ በመስጠት የበጀም ድጋፍ የማድረግ ስራዎችን ማድረግ ይችላል። የመጡ ሀሳቦች የሚጠቅም በመሆኑ ለትውልድም የሚጠቅም በመሆኑ ትውልድን ስንቀርጽ በቂ ግብአት ስለሚያስፈልግ ብዙ ገቢም ስለሚያስፈልግ ሀብትም ለመፍጠር ከተማ አስተዳደሩም እንደ ብልጽግና ፓርቲም የተቀመጡ ዳይሬክሽኖች ናቸው። ስለዚህ ሀብትን እንዴት እንፍጠር በሚለው ላይ ትምህርት ቤቶችም የራሳቸውን ሀሳብ ይዘው እንዲቀጥሉ
ድጋፍና ክትትል በማድረግ ዛሬ ላይ በዘንድሮ ዓመት ላይ 3500 በዚህ ትምህርት ቤት ላይ የሚተከለው የቡና ችግኝ ከሀሳብ አመንጭነት ጀምሮ ትምህርት ቤቶች ሀሳባቸውን ሲያቀርቡ በቅርበት በመደገፍ ሀሳብን በመስጠት ዛሬ ላይ ያው 3500 ተክል ቡና የተተከለበት አግባብ ነው ያለው። እዚህ ብቻም አይደለም፣ በ5 ትምህርት ቤት እንደ ዘንድሮ 3 ትምህርት ቤት ላይ ቡኖ ቆሬና ጨለቅት ሁለተኛ ደረጃ ላይ ከፍ ያለ ቁጥር ያለ ቡና እንዲተከል ሀሳብ በመስጠት በገንዘብን በበጀትን በመደገፍ ይህን ስራ ለመስራት ሞክረናል ማለት ነው። የጨለቅቱ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ያዕቆብ ማሞ በበኩላቸው ከተረጂነት ወደ ምርታማነት በሚደረገው ርብርብ መነሻ አንድም መሬት ጾም እንዳያድር በርካታ የተከላ ስራዎች እየተካሄደ መሆኑን አንስተው ሁሉም ተረጂነት አጸያፊ መሆኑን ተገንዝቦ ማሳቸውን በአግባቡ እንዲያለሙ ግንዛቤ መፈጠሩን ጠቁመዋል። በጌዲዮ ዞን ገደብ ከተማ የተገዛው አዲሱ የሎደር ማሽን የመንገድ ችግርን የሚቀርፍ እንደሆነ ተገለጸ። የከተማው ማህበረሰብ ጥያቄ የነበረው ሎደር ማሽን በመገዛቱ ነዋሪዎች ደስታቸውን ገልጸዋል። ይስሐቅ ሳሙኤል ያዘጋጀውን ዘገባ ብሌን ተገኔ እንደሚከተለው ታቀርበዋለች። የከተማው ህዝብ ጥያቄ የነበረው የሎደር ማሽን በከተማው አስተዳደር ድንቅ ውሳኔና በህብረተሰቡ ተሳትፎ ግዢ ተፈጽሞ ወደ ከተማው ሲገባ ደማቅ አቀባበል የተደረገ ሲሆን ይህንንም በማየታቸው መደሰታቸውንም ነዋሪዎቹም ገልጸዋል። እጅግ በጣም ነው ደስ ያለን። ከጫፍ እስከ ጫፍ እያያችሁ ነው። ህዝብ በነቂስ ወጥቶ አቀባበል በደስታ ሲያደርግ እኛም ደግሞ ውስጥ ተገኝተን እጅግ ነው ደስታ የተሰማ። ያው ህብረተሰብ ተሳትፎም ሰብሳቢም እንደመሆነ መጠን ህዝቡ ምንም ፊቱን የሚያጦቀረ ሰው የለም። ጥሪ አድርገን ለዚህ ተሳትፎ ህብረተሰቡን ሲንቀሰቅስ ህብረተሰቡንም ሲንጠራ ምንም ተስፋ መቆረጠ ከዛ ምንም አልሰጥም ብሎም መዋጮን የከለከለ ሰው የለም። እጅግ ደስ የሚል ነው። የተገዛው ሎደር ማሽን ዘርፈ ብዙ አገልግሎት የሚሰጥ ሲሆን የከተማው የኮሪደር ልማት ስራዎች፣ የውስጥ ለውስጥ መንገድ ከፍታና ለከተማው ልማት እድገት አይነተኛ ሚና ይወጣልም ሲሉ ተናግረዋል። ከተማ የሚያመጣው ለውጥ መጀመሪያ ተከፍቶ መንገድ ላይ ቀሩት መንገዶች አሉ። ተከፍቶ ስራ ጀምሮ መንገድ ላይ ቀርተው ዲችና የጎርፍ መሄጃ ያልወጡት መንገዶች አሉ። እነዛን መንገዶች የመክፈት ስራ ይሰራል ማሽኑ። በሌላውም ደግሞ ያልወጡት መንገዶችም አሉ፣ ዝግ ያሉት መንገዶች አሉ። እነዛን ይከፍታል ብለን ተስፋ እናደርጋለን። የገደብ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ካሳሁን በሪሶም እንደተናገሩት ይህ ሎደር ማሽን ሲገዛ የከተማው ማህበረሰብና የሚመለከታቸው አካላት ለዚህ ስኬት ከፍተኛ አስተዋጽኦ መወጣታቸውንም ገልጸዋል። እጅግ በጣም ደስ ብሎኛል። የገደብ ከተማ ላይ ያሉት ነዋሪዎች ዛሬ እኛ ይሄን እቅድ ካቀድን ጊዜ ጀምሮ ባይዘወይ የ2 ወር እቅድ ነው ማለት ነው። ከዚህ በፊት እኛ በአመት ያቀድነው አንድ ሲኖትራክ መኪና እንገዛለን ብለን ነው። መኪና የገዛን ቀን የዛሬ 2 ወር ላይ ህዝቡን አንቀሳቅሰን ህዝቡ ይሄን የኛን ሐሳብ ሰንቶ መኪና ቢገዛው እንኳን መጫኛ ወይም ሎደር ማሽን ያለ መኖራችን ለህዝቡ ሲንገል ህዝቡ ቀላል ነገር ነው እኛ እንችላለን እናንተና እኛ አንድ ከሆነን ይቻላል ብሎ ይሄን ተግባር በመፈጸሙ የገደብ ከተማ የልማት ኮሚቴዎች፣ የጸጥታ ኮሚቴዎች ቅድም ያመሰጋንኳቸው በእያንዳንዱ ማህበራዊ መሰረት ላይ ያሉት ነዋሪ ህዝብ ያደረገው ድጋፍ ትልቅ ስለሆነ በአደባባይ ላይ ዛሬ ደግሞ እንደዚህ ቆመን መናገርና የለፋን ህዝብ ማመስገን ስንችል እጅግ በጣም ከልብ ነው ደስ ያለኝ። የከተማው ህዝብ ጥያቄ የነበረው የሎደር ማሽን ግዢ ተፈጽሞ ወደ ከተማው ሲገባ በባለቤትነት ለከተማው ልማትና እድገት አይነተኛ ሚና በመወጣትና ከከተማው አስተዳደር ጋር ጎን በመቆም በተሰራው ስራ ውጤት በማየታቸው መደሰታቸውን ገልጸው ሎደር ማሽኑ ወደ ከተማው ሲገባ አቀባበል ያደረገው ማህበረሰብ የገደብ ከተማ አስተዳደር ከንቲባ አቶ ታሪኩ ሮቤ አመስግነዋል። ዛሬ የተሰማኝ ደስታ እንግዲህ ወደ ሌለውም ነው የሚባለውና ያ ደስታ ነው ተሰማኝ። ምክንያቱም ሁሉም የኔ ንብረት ነው ብሎ ነው የወጣው። አንድም ያላጀበ የለም ብዬ መናገር አልችልም። ሁሉም የከተማ ነዋሪ ከወጣት ጀምሮ እስከ ባህል ሽማግሌዎች ድረስ ያሉ እስከ እምነት አባቶች ድረስ ያሉ ሁሉ ወጥተው ንብረታቸውን ተረክበዋል ማለት። ንብረቱን የገዛሁት እኔ አይደለሁም፣ የከተማ ህዝብ ነው። እያንዳንዱ ነዋሪ ገንዘብ አዋጥቷል።
እያንዳንዱ ነጋዴ እያንዳንዱ ፓብሊክ ሰርቫንት ገንዘብ አጥቷል። ይሄ ሁሉ ደግሞ የኔ ንብረት ነው ብሎ ሊቀበል በመውጣታቸው የተሰማኝ ደስታ ላቅ ያለ ነው ማለት ነው። የከተማው መንገድ በማረጋገጥ ለኑሮ ምቹና ለኢንቨስትመንት ሳቢ ማድረግ የሚቻለው ከማህበረሰቡ ጋር ተቀናጅቶ ሲሰራ ነው ያሉት ከንቲባው የከተማዋ እድገትን የሚያበስሩ አጀንዳዎችን በመፍጠር ከተማዋንም ከፍ ለማድረግ እንደሚሰራ አብራርተዋል። ይሄ ንብረት አደራ ማለት የምፈልገው የግለሰብ ስላይደለ ደህንነቱንም የምንጠብቀው በጋራ ነው። እሱ የሚንቀሳቀስበት ቦታ ላይ ከሚነዳው አሽከርካሪ ጀምሮ ሁሉም የንብረቱ ጠባቂ ሊሆን ያስፈልጋል ማለት። ከዚህ በኋላም ደግሞ የከተማውን ብልጽግና የከተማውን እድገት ማረጋገጥ የሚችለው አንድ ከንቲባ ወይም ፓርቲ ኃላፊ ብቻ ሳይሆን ሁሉም የከተማ ነዋሪ ስለሆነ የከተማ እድገትን የሚያበስሩ አጀንዳዎችን በመቀበልና አብሮ በማበር ገደብ ከተማን ከፍ ማድረግ ያስፈልጋል ማለት። ሲያልፍ ገደብ ከተማ የድሮ አይደለችም። አስረግጬ ነው የምነግረው። የገደብ ከተማ የድሮ አይደለም። አሁን እድገት ላይ ማንሰራራት ላይ ነው የሚገኘው። ባለሀብቱ ኢንቨስት ሊያደርግ ያስፈልጋል። እኛ አካባቢ ላይ በሰፊ የሚመረተው የእንሰት ምርት አለ፣ እንዲሁም ደግሞ የቡና ምርት አለ። ውጭ ሀገር ኤክስፖርት የሚደረጉ ሰፋፊ ኦርጋኒክ የሆኑ ቡናዎች አሉ። ይህም ቡና ሊገዛ የሚመጣ ባለሀብት እዚህ አርፎ ምግብ መመገብ ይፈልጋል፣ ደህና አልጋ ቤት ይፈልጋል። ስለዚህ ገደብ ላይ ያለው ባለሀብትም ሆነ ቡና የሚታቆላው ኢንተርፕራይዝም ቢሆን የተሻለ ቤት አዘጋጅተው በዛ ቤት ላይ ቡና ሊሸጡ ምግብ ሊያዘጋጁ ሻይ እንኳን ሊሸጡ ያስፈልጋል ማለት ነው። ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። አሁን ደግሞ ወደ ዓለም አቀፉ ትንታኔ ዘገባዎች እናልፋለን። አሜሪካ ከቬንዙዌላ የበለጸገ ዩራኒየም አስወጣች። በአሜሪካ ቁጥጥር ስር የገባችው ቬንዙዌላ በዓለም ግዙፉን የነዳጅ ክምችት የያዘች ቢሆንም ፕሬዝዳንቷንም ነዳጇንም በአሜሪካ የተነጠቀችው ቬንዙዌላ ዩራኒየሟንም አስረክባለች። ለዓለም አቀፉ ትንታኔ ዘገባ ደመላሽ ጉልማም። የኒውክሌር ቦምብ ለመስራት የሚያገለግለው ዩራኒየም እጅግ ከባድ ብረት በመባል የሚታወቅና ላለፉት 60 ዓመታት እንደ ኃይል አፍላቂ ምንጭ ሲያገለግል የቆየ ውድ ንጥረ ነገር ሲሆን ይህ የተፈጥሮ ግኝት ከውቅያኖስ ስር ባለ ከርሰ ምድር የሚገኝ ነው። ዩራኒየም ለመጀመሪያ ጊዜ የተገኘው በጀርመናዊ ኬሚስት በ1789 ዓ.ም ነበር። በዩራኒየም የማበልጸግ ሂደት የሚገኝ ተረፈ ምርት የጥቅጠቃ መጠኑ ከፍተኛ በመሆኑ ማሽኖች ሲፈበረኩ ክብደትን ለመቆጣጠርና በተለይም የመድፍና የሚሳኤል አረር ጫፎች ላይ በማድረግ ጥቅም ላይ መዋል የሚችል ሲሆን ታንኮችንና ጠንካራ ምሽጎች እንዲበሱ፣ እንዲደረምሱ እንዲሁም እንዲጋዩ አቅም ያላብሳቸዋል። የአሜሪካ ብሔራዊ የኒውክሌር ደህንነት አስተዳደር ባለፈው አርብ እንደገለጸው በቬንዙዌላ ከሚገኝ የቆየ የምርምር ሪአክተር ውስጥ የቀረውን ከፍተኛ መጠን ያለው የበለጸገ ዩራኒየም ሙሉ በሙሉ በተሳካ ሁኔታ ማስወገዱን አስታውቋል። አስተዳደሩ ይህንን ኦፕሬሽን በደቡብ አሜሪካና በአሜሪካ ላይ ሊቃጣ የሚችለውን የኒውክሌር ደህንነት ስጋት ለመቀነስ የተወሰደ ትልቅ እርምጃ ሲል ገልጾታል። አሜሪካ፣ ብሪታንያና ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ከቬንዙዌላ መንግስት ጋር በመተባበር ባከናወኑት እጅግ ረቂቅና ጥንቃቄ የተሞላበት ዘመቻ በካራካስ ከሚገኘው RV1 የምርምር ማዕከል ውስጥ 13.5 ኪሎ ግራም በከፍተኛ ሁኔታ የበለጸገ ዩራኒየም ማስወገድ ችለዋል። ይህ አደገኛ የኒውክሌር ግብዓት በከፍተኛ ጥበቃ ታጅቦ ወደ ቬንዙዌላ የወደብ ከተማ ከተጓጓዘ በኋላ ለዚህ ተልዕኮ በተዘጋጀ ልዩ የኒውክሌር መርከብ ተጭኖ ወደ አሜሪካ እንዲሻገር ተደርጓል። በአሁኑ ወቅት ዩራኒየሙ በአሜሪካ ሳቫና ሪቨር ሳይት ለዳግም አገልግሎት እንዲውልና ደህንነቱ የተጠበቀ ቦታ እንዲቀመጥ መደረጉን ዘገባው አመላክቷል። በዓለማችን የኢኮኖሚ የፖለቲካ እንቅስቃሴ ውስጥ ወሳኝ ሚና የሚጫወተው የነዳጅ ሀብትን የታደለችው ቬንዙዌላ ዛሬ በአሜሪካ ቁጥጥር ስር የገባችው በዓለም ግዙፍን የነዳጅ ክምችት የያዘች ቢሆንም ነዳጇን ለማውጣት የሚጠይቀውን ከፍተኛ ወጪና የፖለቲካ ሁኔታ የምርት መጠኗን ገድቦታል። ምንም እንኳን ቬንዙዌላ በክምችት ቀዳሚ ብትሆንም እንደ አሜሪካና ሳውዲ አረቢያ ያሉ ሀገራት በየቀኑ የሚያመርቱት የነዳጅ መጠን ከዓለም ቀዳሚዎቹ ናቸው። ይህ የሚያሳየው የሀብቱ መኖር ብቻ ሳይሆን የማውጣት አቅምና የቴክኖሎጂ ብቃት ለሀገሪቱ ኢኮኖሚ ወሳኝ መሆኑን ነው ሲል የዘገበው አናዶሉ ነው። ተመልካቾቻችን ዜና ሰባታችንን ከማጠቃለላችን በፊት አቤት ዜናዎቹን በድጋሚ እናስታውሳችሁ። ዘመናዊና ደረጃውን የጠበቀ ሁሉን አቀፍ የጤና አገልግሎት ለማህበረሰቡ ተደራሽ ማድረግ የሚያስችል የሆስፒታል ግንባታ እያጠናቀቀ መሆኑን የዲላ ዩኒቨርሲቲ አስታወቀ።
የህዝቡን የልማት ፍላጎት ለማሟላት የክልሉ መንግስት በልዩ ትኩረት እየሰራ ይገኛል ሲሉ የክልሉ ምክትል ርዕሰ መስተዳድር ዶክተር አባዮ ታደሰ ተናገሩ። ህፃን ልጅን ያገቱ ተከሳሾች በ12 ዓመት ጽኑ እስራት ተቀጡ። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህን ጨምሮ ሌሎች ጉዳዮችን ወደ እናንተ አደረስን። ዜናዎቹን እየመራሁ ነው አብነት አበበ ከመላ ስቱዲዮ ባለሙያዎች ጋር ቆይታ አድርገናል። ከቀሪ ገዲዮ ቴሌቪዥን ፕሮግራሞች ጋር መልካም ጊዜን ተመኘን። ሰላም።